አዲስ አበባ ሊመጡ እንደሆነ እንግዲህ አንድ መረጃ ደርሶኛል። እሱ ብቻ አይደለም፣ አብርሃም ደግሞ በጣም ጫና እየፈጠረ ነው። ጋሽዬ በተለይ ወደ አዲስ አበባ እንዳይመጡና ነገሮቹን በሙሉ ራሱ እንደሚጨርስ እንግዲህ ቃል እንደገባላቸውም ሰምቻለሁ። በዚህ ጉዳይ ላይ እንግዲህ አዲስ ነገር አለ። እሱ ብቻ አይደለም፣ በጣም ብዙዎቻችሁ ያልጠበቃችሁት ነገርም ተከስቷል። በተለይ ሩታ ጋር እንግዲህ አዲስ ነገር እንዳለ ሰምቻለሁ። የሰማሁትም ነገር እንግዲህ በተለይ መረጃ የተላከልኝ ሩታ አንድ የፍቺ ጥያቄ እንዳቀረበች ከዚህ በፊት በደንብ እናስታውሳለን። እንግዲህ የወረቀት ወይም ደግሞ ይሄ ከፍርድ ቤት የሚወጣ ትዕዛዝ እንደደረሳትና ዝግጅት እያደረገች እንደሆነም ሰምቻለሁ። በዚህ ጉዳይ ላይ አዳዲስ ነገሮች ስላሉ እንግዲህ እስከ መጨረሻ ድረስ እንግዲህ ከኛ ጋር ለመሆን ሞክሩ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። አዲስ ያልሆናችሁ እንደተለመደው ቪዲዮአችን ላይክ አድርጉ። ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን እንግዲህ ከሰሞኑ የአብርሃምና የሩታ ጉዳይ እጅግ በጣም አሰልቺ ሆኖ የሰንብቷል። ብዙዎቻችን ብዙ ነገርም ስንል ነበረ። በተለይ እንግዲህ አብርሃም እጅግ በጣም ጥፋቱ እየበዛ ሄዶ በተለይ ብዙ ሰዎችን አሳዝኗል ማለት ይቻላል። ምክንያቱም እንግዲህ የሚያረጋቸው ነገሮች አንዳንዴ ከአንድ ባለትዳር የማይጠበቁ ነገሮችን በተደጋጋሚ ሲያረግ ነበረ። ይህንንም ነገር እንግዲህ ለመፍታት አብዛኛው ሰው ማለት ይቻላል ጋሽዬ ቢመጡና ቢያስታርቋቸው የተሻለ ነው። ትልቅ ሰው እኮ ቢገኝ እኮ እጅግ በጣም ጥሩ ነው ብሎ በጣም ብዙ ሰው አስተያየት ሲሰጥ ነበረ። እንግዲህ ከዚህ በፊት እንደምታስታውሱት ከሆነ ያው ጋሽዬ በተደጋጋሚ ወደ አዲስ አበባ መጥቶ የነሱን ትዳር ለማስተካከል ከፍተኛ ጥረት ሲያደርጉ ነበረ። ሆኖም እንግዲህ አብርሃም ጋም ችግርም ሩታም ጋም የሆነ የተወሰነ ችግሮች ነበሩ። ያንን ነገር እንግዲህ ለመፍታትም አልቻሉም ነበረ። ምክንያቱም ደግሞ እንግዲህ እንደምታስታውሱት ከሆነ በዛን ሰዓት ሩታ በጭራሽ እምቢ ብላ አሻፈረኝ ብላ እንግዲህ በጣም ስትከራከር ነበረ። ምክንያቱም እንግዲህ እኛ ያልተረዳን ነገር ሁሉም ሰው ያልተረዳ ማለት ይቻላል ትልቅ የተረዳችው ነገር ነበራት። የአብርሃምን ጸባይ እንግዲህ እጅግ በጣም ከልክ በላይ ማለት ይቻላል መቀየሩን በደንብ አውቃ ነበረ። እንግዲህ አብርሃም የእውነትም ተቀይሯል። መቀየር ብቻ አይደለም፣ እጅግ በጣም ከምታስቡት በላይ በራሱ መንገድ ብቻ የሚወስን የሷን ስሜት በጭራሽ የማይረዳ አንድ ባለትዳር ማድረግ የሌለበትን ነገሮችን ቀይ መስመር የሆኑትን ነገሮችን እንግዲህ እያለፈ ሲያደርግ እንግዲህ በግልጽ ሲያሳየን ነበረ። አንዳንዴ እንግዲህ ሚዲያ ላይ ለምን እንደዚህ አይነት ነገር ያቀርባሉ? ሰው ዝሙት እንዲማር እያረጉ ነው ብሎ እንግዲህ በጣም ብዙ ሰዎችም ኮመንት እያደረጉ ነበረ። በተለይ እንግዲህ ከሄርሜላ ጋራ የሚያሳያቸው እያንዳንዱ ነገሮች እጅግ በጣም መጥፎ ነበሩ። እንግዲህ ብዙ ሰዎች ማህበረሰቡ እንግዲህ አልተቀበለውም። እንደዚህ አይነት ነገርም ስለማናውቅ በተለይ ማህበረሰቡ እንደዚህ አይነት አስተዳደግም ስለሌለበት እጅግ በጣም ሲቆጣ ነበረ። በአብርሃም ጉዳይ እንግዲህ ያልተቆጣ ሰው የለም። በተለይ እንግዲህ በጣም ሁላችንም መገንዘብ ያለብን የሱ ጓደኞች እጅግ በጣም ሴረኞች እንደሆኑ እነሱን ለመርዳት ወይም ታንና አብርሃምን ለመርዳት ሳይሆን እንግዲህ የራሳቸውን ጥቅም ለማስከበር ከፍተኛ ጥረት ሲያደርጉ ነበረ። ምክንያቱም እንግዲህ እንደምታስታውሱት ከሆነ አቤልና ብሩክ እንግዲህ በጣም በተደጋጋሚ ማለት ይቻላል ሄርሜላን ሲደግፏት ነበሩ። በጣም ብዙ ነገር እንግዲህ እንዳደረጉላት በደንብ እናስታውሳለን። በተለይ አብርሃምን ለማገናኘት በየቀኑ እነሱ ናቸው እንግዲህ ድንጋይ ሲፈለቅሉ የነበሩት። እስከዛሬ ድረስ እንግዲህ አርፎ አልተቀመጡም። ያ ነገር ነው እንግዲህ በተለይ እንግዲህ ሩታም እጅግ በጣም እንድትጎዳ ያደረጋት ነገር። ሄርሜላ ከህይወታቸው እንድትወጣ በጣም ትፈልጋለች። ሄርሜላ መውጣትም አትፈልግም። እነ ብሩክም እንግዲህ በየጊዜው እየጎተቷት ወደ አብርሃም ይወስዳሉ። ያ ነገር ደግሞ እጅግ አሳሳቢ ሆኖ ነበረ ማለት ነው። አብርሃምም እንግዲህ በሌላ በኩል እጅግ በጣም ስርዓት የጎደለ ነገሮችን እያደረገ ነበረ። በተለይ ፎቶዎች ከሄርሜላ ጋር የሚነሳቸው ፎቶዎች እጅግ አሳፋሪ ነው። እንዳየነው ከሆነ በተለይ አንድ ባለትዳር የማያደርጋቸው ነገሮችን ሁሉንም በትክክል ሲያደርግ ነበረ። እንግዲህ እንዳያችሁት ከሆነ በተለይ ፎቶዎቹ ላይ ነውር የሆነ ነገሮችን ሲያደርጉ ነበረ። ያን ነገር ነው ያስተዋልነው።
በዛሬ ዕለት ያገኘሁት መረጃ ያው ጋሽዬ ወደ አዲስ አበባ መምጣት ፈልጎ ያው ከአብርሃም ጋራ በጣም ብዙ ጭቅጭቅ ሲፈጥሩ ነበረ። ምክንያቱም እንግዲህ እነሱ መጥቶ ነገሮቹን በሙሉ ለማስተካከል ይፈልጋሉ። ምክንያቱም ሩታ የፍቺ ጥያቄ ያቀርባለች። ያንን ነገር እንግዲህ ገፍታ እንዳትሄድበት ወይም ደግሞ እንዳይለያዩ ከፍተኛ ጥረት እያደረጉ እንደሆነ ሰምቻለሁ። በተለይ ወደ አዲስ አበባ መጥቶ ነገሮችን ለማስተካከል ከፍተኛ ጥረት እያደረጉ ነው። እንግዲህ ያው አብርሃም ደግሞ ፍቃደኛ አልሆነም። እንደምታውቁት እንግዲህ አብርሃም ተቃራኒ ነገር ነው የሚያደርገው ሁሌ ማለት ይቻላል። እንግዲህ ተው የተባለውን ነገር ያደርጋል፣ አድርግ የተባለውን ነገር ደግሞ አያደርግም ወይም ይተዋል። ስለዚህ እንግዲህ ጋሽዬ እመጣለሁ ብሎም ሲወስኑ እነሱ እንግዲህ እንዳይመጡ እየከለከለ እንደሆነ ሰምቻለሁ። በተለይ ወደ አዲስ አበባ ከመጡ እንግዲህ አንዳንድ ነገሮችን ያስተካክላሉ ብዬ አስባለሁ። በተለይ እንግዲህ በደንብ በስፋትም እየተወራ ነው የዚህ ጉዳይ። በተለይ ጋሽዬ ከመጡ ብዙ ነገሮችን ያስተካክላሉ ተብሎ ይጠበቃል። ሩታ ደግሞ እጅግ በጣም እየፈጠነች ነው። ምክንያቱም መፋታትም በጣም ፈልጋለች። እሱ ብቻ አይደለም፣ ለመፋታትም እንግዲህ የወሰነችበት ምክንያት አብርሃም ወደ ውጭ ሀገር ከሄደ በተለይ እንግዲህ ወደ ውጭ ሀገር ከሄደ በኋላ ፍቺ ወረቀቱንም ብታመጣ ችግር ውስጥ ትገባለች። ምክንያቱም እሱ ከሄደ አመለጠ ማለት ነው። ካመለጠ እንግዲህ እዛ ሆኖ እሷ እዚህ ሆና መፋታት ስለማይችሉ ያው እስከሚመጣ ድረስ እንግዲህ እሷ ታስራ ትቆያለች ማለት ነው። እሱ ደግሞ እንደፈለገ ያው ወደ ውጭ ሀገር ከወጣ በኋላ ማንም ስለማይጠይቀው እንደፈለገ ሊዘል ነው ማለት ነው። እንግዲህ ያንን ነፃነት ስለፈለገ ከሩታ ጋራ በፍጹም መፋታት አይፈልግም። በዚህ ሰዓት የሚታየው እሱ ወደ ውጭ ሀገር ሄዶ የሚፈልገውን ነገር ህይወት ወይም ደግሞ እንግዲህ ያው ነፃነቴን እፈልጋለሁ ሲልም ስለነበረ ያንን ነፃነት አግኝቶ በሰላም መኖር ይፈልጋል ማለት ነው። ይሄ እንግዲህ ምን አይነት ሰላም እንደሆነ አናውቅም። ምክንያቱም እንግዲህ መሃላቸው ያለው ልጅ አለ፣ ነገ ላይ አባቱን የሚጠይቅ ልጅ አለ። በጣም ብዙዎቻችን በጣም ስንነግረው ነበረ። በተለይ አብርሃም እንደዚህ አይነት ውሳኔዎችን መወሰኑ በፊት እንግዲህ በደንብ ቆም ብሎ ማሰብ እንዳለበት በተደጋጋሚ ስናወራ ነበረ። እንግዲህ ጓደኞቹን ሰምቶ በተለይ ሄርሜላን ሰምቶ በጭራሽ ከሩታ ጋራም በሰላም መኖርም አይፈልግም። ያንን ነገር እንደሆነም በደንብ አይተናል። እንግዲህ ጋሽዬም እንዳይመጡ እየከለከለ ቸው እንደሆነና ጋሽዬ ደግሞ መምጣት እንደሚፈልጉና ምንም እንግዲህ አብርሃም መስማትም ፍላጎት እንደሌላቸው ወደ አዲስ አበባ መጥቶም ያው ሩታን አግኝቶ በስነ ስርዓት ሊያወሯት እንደፈለጉና አብርሃምንም ቁጭ አድርጎ እንግዲህ ችግሩን ማወቅ እንደሚፈልጉ በደንብ ተናግሯል ማለት ነው። እንግዲህ ጋሽዬ ከመጡ በተለይ እነ ሄርሜላም ሌሎችም ሰዎችን በአንድ ላይ ቢያገኙ የተሻለ ነው። ሁሉም ሰው በተገኘበት ይሄ ነገር መፈታት አለበት ብለን እናስባለን። ምክንያቱም እንግዲህ ያው ሁሉም ሰው ካልተገኘ በተለይ ጋሽዬ ወደ ቡታጅራ ሲመለሱ ተመሳሳይ አይነት ድርጊቶችን ማድረጉን ይቀጥላል። ስለሆነ አብርሃም ያው መምጣታቸው ግዴታ ይሆናል ማለት ነው። መቶም ብቻ አይደለም እንግዲህ ሁሉንም ሰው ሰብስቦ በዚህ ጉዳይ ላይ የተሳተፉትን ሰዎችን በሙሉ አግኝቶ እነ አቤልም እነ ብሩክም ሌሎችም ሰዎችም በተለይ ማርክንም ቢያገኙ የተሻለ ነው። ምክንያቱም ማርክም በሁሉም ነገር ያግዛቸዋል ብዬ ነው ማስበው። ስለነሱ ግንኙነትም በጣም እንግዲህ ብዙ ነገሮችን ከነሱ ጋር ስላሳለፈ ስለነ ሩታ በደንብ ስለሚያውቅ እነሱም እንግዲህ እነ ማርክም ሁሉም ሰው ቢገኝ በተለይ ደግሞ ስፔሻሊ ሄርሜላ ደግሞ መገኘት አለባት ብዬ ነው ማስበው። ጋሽዬ እንግዲህ ለሷ የሚነግሯትንም ነገሮችን ሀሳባቸውን በደንብ ቢናገሩ የተሻለ ነው ብዬ አስባለሁ። እንግዲህ ያገኘሁት መረጃ ይሄንን ይመስል ነበረ። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም እመኝላችኋለሁ። መልካም ጊዜ ይሁንላችሁ።